አለምም ካጋቹ የፍቅር ጥያቄ ቀረበላት። የወዲትና እንዲሁም እናትየዋ የአለምንና የወንደሰንን እናት ጽዋ እየቀመሱት ይገኛሉ። የወዲት በረሃብና እንዲሁም ደግሞ ውሃ ጥም ሊገለኝ ነው፣ ስለዚህ እባክሽ እናቴ የሆነ ነገር አድርጊ በማለት ትደመጣለች። ወንደሰንን በስተመጨረሻም ቢሆን የወዲትና የእናትየዋ ሴራ እና ክፋታቸው እያንዳንዱ ነገር ቁልጭ ብሎ ታይቶታል ማለት ነው። እንግዲህ የወዲት ከቤት ወጥታ ነበረ። በዚህም ምክንያት በጣም ተጨንቆ ነበር ወንደሰን። ለልጄ ለእሷ ብቻ ሳይሆን ለልጄም በጣም ያሳስበኛል። ልጄ እንዴት ሆኖ ይሆን ይሁዲት ሴት ገብታ ይሆን በማለት እንግዲህ ወርቄ ጋር ሄዶ በመጠየቅ ነበረ እውነታውን የተረዳውና ያወቀው። ወርቄም እንግዲህ የይሁዲት እናትም ያቺ አመዳም እናት እናንተ ምን አድርጋችሁ ልጄን ከየት እንደወሰዳችኋት እኔ ምን አውቃለሁ፣ ልጄን የት ነው የጣልካት በማለት እንግዲህ በላዩና በጥያቄ እያፋጠጠችው ነበረ። ነገር ግን ሁሉንም ነገር አውቋል ወንደሰን። ሲያቅም እንግዲህ ራሱን ቆጣጠር አቅቶታል ማለት ነው። ይሁዲትን በሌላ በኩል እንግዲህ አለም ልሰጥህ አትችልም ገንዘቡን፣ ስለዚህ እኔ ነኝ የምትፈልገውን አይነት ገንዘብ ልሰጥ የምችለው እኔ ነኝ፣ እኔ ልትፈታኝ ይገባል በማለት እንግዲህ አጋቹን እየተናገረችው ነበረ። አጋቹም እንግዲህ በበኩሉ አንቺ አሁንም ድረስ ንቀትሽና ጥጋብሽ አልበረደልሽም፣ አሁን የምትፈልገውን አይነት ገንዘብ ካልሰጣችሁኝ እኔ ከዚህ በፍጹም ላወጣሽ አልችልም። አንቺና እናትሽ አልቆላቸዋል። አሁን ላይ ገንዘቡን እንኳን ባትሰጡኝ እኔ አሁን ላይ በጣም ለእኔ እርካታና ሰላም አለው ብሏታል ማለት ነው። ገንዘቡ ካላገኘ ምን አይነት ነው ሰላምና እርካታ የሚሰማ ስትለው እንግዲህ እናንተን ወደ እስር ቤት ወደ ወይን ወርውሬ እንደገና ደግሞ የወንደሰን እናት መዥገር ነው ከላያላቸው ላይ የለቀቁላቸው። ምክንያቱም እንዳንቺ አይነት አውሬና ጨካኝ አረመኔ ከላያቸው ላይ መንቀል መቻል ለራሱ ለእኔ ይሄ በጣም እርካታ ነው፣ ምንም ባላደርግ እንኳን ለእኔ እርካታ ነው ብሏት ነበረ። እሷ ግን አንዳንዴ ግን የእንደ ሃይማኖት አባት ያጫውትሃል በማለት ነበር ማሾፋን የጀመረችው። እንግዲህ አለምም ልቅቀኝ፣ በቃ ከዚህ በኋላ የምትፈልገውን አግኝተሃል፣ አሁን እኮ ምንም የቀረ ነገር የለም፣ ስለዚህ እኔ ወደማየ ልሄድ እባክህ እኔን ተወኝ ስትለው እሱ ግን በፍጹም አልለቅሽም፣ ምክንያቱም እንዳንቺ አይነት ቆንጆ ልብ ያላት ቆንጆ ሴት ከየትም ልትገኝ አትችልም። ስለዚህ አንቺ ደግሞ የሌላ ሰው እንድትሆኝ አልፈልግም፣ ፍቅረኛዬ እንድትሆኝ እፈልጋለሁ፣ አንቺ ጋር አብሬ መኖር፣ አንቺን ማግባት እፈልጋለሁ በማለት እንግዲህ ለአለም የፍቅር ጥያቄ እያቀረበላት ይገኛል። በሌላ በኩል እናት እማማም ይሁዲት ጠፋሽ ብለህ አትጨነቅ፣ ምክንያቱም ይሁዲት ማንም የሚነካት ሰው የለም፣ አውሬ እንኳን ይሁዲትን አይበላትም፣ አውሬና ጨካኝ ከመሆኗ የተነሳ መጨነቅ የለብህም በማለት እንግዲህ ለወንደሰን ስትነግረው፣ ወንደሰን በበኩሉ ለእሷ ብቻ አይደለም የምጨነቀው በውስጧ ላለው ልጅ ጭምር ነው፣ ልጅ ምንም እንዲሆንብኝ አልፈልግም በማለት እንግዲህ ለእናቱ ሲናገር እማማም እንግዲህ ምን ብለዋል እንዴ ይሁዲት እኮ ካረገዘች ልጁ በውስጧ ካለ ምንም አይሆንም፣ ነገር ግን ያለ አይመስለኝም ብላለች። ቆይ ግን አሁንም ድረስ አንቺ እንደተቀየምሻት ነው እንዴ? ቆይ እኔ ልጅ እንዲኖረ የኔ ልጅ ማቀፍ የኔ ልጅ መሳም አትፈልጊም? እኔ እኮ ሰላማዊ ህይወት እንዲኖረን እፈልጋለሁ። በቃ ሁሉ ነገር የሰመረ እንዲሆን እፈልጋለሁ። ከልጄ ጋር አንቺ እንድትጫወች እፈልጋለሁ። እኔ ደግሞ ሰላማዊ ሰው ሆኜ ከሚስቴ ጋር አብሬ የሰላም ሰው ሆኜ መኖር እፈልጋለሁ። ለምንድን ነው ይህን መረዳት የማትችይው? በማለት እንግዲህ ለእናቱ ሲናገር፣ እሷ ግን አንተ እኮ ይህን ስላላየህ ነው ስላላስተዋልክ ነው። ነገር ግን ትንሽ ጊዜ ብቻ ጠብቀኝ፣ እውነቱን በራስህ በአይን ስታይ የዛኔ ደግሞ ደግመ የምትናገር ይሆናል ብላ ነበረ ያለችው። ትንቢቷም ሁሉ ነገር ተፈጽሟል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ የእናት ግፍ የተሰኘውን ክፍል 26ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይ ምን ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ በስተ መጨረሻም አለም ነጻ ወጥታለች። እውነት ነው፣ እውነት አርነት ታወጣለች እና አለም መሆን ላይ ነጻ ወጥታለች። ነገር ግን አጋቹ የፍቅር ጥያቄ ለአለም ስላቀረበላት አሁን መሄድ ይኖርብኛል፣ እማዬ ብቻዋን ናት፣ ስለዚህ መሄድ አለብኝ ስትል፣ ቆይ ወርቅ አንድ ዶሮ ወርቅ የምትጥል ከሆነ እንዴት ነው ዝም ብለሽ የምታያት? በማለት ትታያታለሽ ወይ በማለት እየጠየቃት ነበረ። አለምም አይ እኔ ለምን ተዋታለሁ አልተዋትም ስትል፣ አየሽ እኔም አንቺን አልተውሽም፣ ምክንያቱም አንቺ ወርቅ ልብ ያለሽ ሰው ነሽ፣ ስለዚህ አንቺ ደግሞ የሌላ ስትሆኝ ማየት አልፈልግም። አንቺ የሌላ ሆንሽ ማለት ደግሞ አንቺንና እንዲሁም ደግሞ የሚያገባሽን ሰው አስር ያሰቃያቸዋለሁ። ስለዚህ አንቺ የኔና የኔ ብቻ ነው መሆን የምትችይው፣ ስለዚህ አልለቅሽም ብሏታል ማለት ነው።
እንግዲህ እማማን በጣም ተጨንቃ ነበረ። እውነት ለመናገር የወንደሰን እናት ወንደሰን ልብሶች በፍጹም ታጥበው አያውቁም፣ ልብሶች አልታጠቡም ሲል እማማም አንተ ስለ ልብስ ነው አይደል የተጨነቀው? እኔ ግን አለም ከጠፋች ጀምሮ ቁራሽ ቀምሼ አላቅም። ይሄው በቃ አለም ነገ ትመጣለች፣ ዛሬ ትመጣለች በማለት በጭንቀት ልፈነዳ ነው። አለምዬ የት ገብታ ይሆን? ምን አድርጋ ይሆን? ምንስ ሆና ይሆን? በማለት እንግዲህ በጭንቀት ላይ ነበረች ማለት ነው። አለምም እንዲህ በተመሳሳይ እማማ ምን ሆና ይሆን በማለት እንግዲህ አጋቹ ምን ብሏታል? አለም ቆይ ግን አንቺ ለአሰሪሽ ግን ይህን ያህል የምትጨነቂው ለምንድን ነው? ይህን እኮ አሰሪሽ በሰራተኛ ቀይራሻለሽ። አንቺን አሰሪሽ የምታይሽ እንደ አንድ ተራ ሰራተኛ ነው። ከዛ ውጭ ምንም ለአንቺ ጣፈንታ የላትም፣ ቦታ የላትም ስላት፣ በፍጹም ተሳስተሃል። እማማን እኮ ስላላወቃት ነው። በፍጹም በጣም ነው የምትወደኝ፣ ልክ እንደ ልጇ፣ በቃ እንደ ልጇ ነው የምትወደኝ። ምን አለፋ እንዴት ልግለጽልህ? በማለት እንግዲህ ለአጋቹ እየነገረችው ነበረ። አጋቹም እንግዲህ እግዜር ይስጠውና የሰሩትን ግፍ እያስከፈላቸው ይገኛል። እያንዳንዱን ይሁዲትን አስሯታል ማለት ነው። ይሁዲትን አግቶ ራበይ ምግብ ስጠኝ እባክህ፣ ውሃ በጣም ጠምቶኛል በማለት እንግዲህ ስትናገር፣ እሱ ግን ውሃ ጠማሽ እንዴ? አየሽ፣ ታስታውሻለሽ? ያስታውሽ እስኪ አለም ምግብ ሰርታላት ለወንደሰን እናት፣ አንቺ ደግሞ ጥርግ አድርገሽ ስትበይው ያን እስኪ ያስታውሹ። እንደገና ውሃ ልጠጣ ያልሆነ ነገር እየጨመርሽ እንዳትጠጣ ምግቡን አፈር ጠጪ፣ ጥቁር ድንጋይ እያልሽ መከራዋንና ሲቃያዋን ስታበዥ የነበረ ይህን አስበሽዋል? እና ደግሞ ጨለማ ቤት ውስጥ ሆኜ በቃ ተሰቃየው፣ እባክህ ጨለማ ነው በማለት እንግዲህ እባክህ ፍታይ ጨለማ ነው እያለችው ነበር አጋቹን። ታዲያ አለም ጨለማ ውስጥ ስትወረወር ስትታገት፣ እንደገና ደግሞ ደብድባት በላት ስትይ የነበረው ቆይ አንቺ በሷ ቦታ ሆነሽ አስበሽዋል ሲላት፣ ለአንድ ተራ ገረድ ለምንድን ነው የማስበው? እኔ የማስበው ስለ ራሴ ነው፣ ምክንያቱም እኔ ወራስ ወዳድ ነኝ ብላ እውነቱን እንግዲህ ቁጭ አድርገዋለች ማለት ነው። ይህን ራሱ ማመኗ እሷ ሆና ነው። የወንደሰን እናት እንግዲህ ወንደሰን ማለትም የዩዲት እናት ወንደሰን በጣም ተጨንቆ ስለነበር ዩዲት ቤት አላደረችም። ስለዚህ ዩዲት የት ናት? ምን ሆናለች? በማለት እንግዲህ የዩዲት እናት ጋር በመሄድ ሲጠይቃት የዩዲት እናት ግን አንተን ልጠይቅ እንጂ እኔን እንዴት ትጠይቀኛለህ? እዚህ ቤት አልመጣሽም፣ እኔ አላየኋትም። ስለዚህ አንተ ባሏ ነህ። ባሏ ደግሞ የት እንደሄደች ምን አድርጋት ነው? ተቀይመሃታል ማለት ተቀያይማችኋል፣ አስከፍታታል ብላለች ማለት ነው። እንዲህ ለምንድን ነው ማስከፋት? ባስከፋት ቢሆን ባሏ እኮ ነኝ እኔ፣ ባሏ ነኝ። እንደፈለግኩ ባደርጋት፣ እንደፈለግኩ ብንነጋገር፣ ብንቀያይም ከቤት ወጥቶ ማደር ተገቢ ነው? ጋጥ ወጥነት ነው። ከቤት ወጥቶ ማደር በፍጹም ጋጥ ወጥነት መርህ የለቀቀ ነው ብሏታል ማለት ነው። እኮ የኔ ልጅ ጋጥ ወጥ፣ የኔ የወርቄ ልጅ ጋጥ ወጥ ከማን ጋር እያወራህ እንደሆነ አላወቅም። አንተና ያቺ አመዳም እናት ናት ሲጀመር እንደዚህ ፊቷን ጥቁርቁር አድርጋችሁ ያልሆነ ቦታ ላይ እንድታድርና ወታ ቤቱን ጥላ እንድትወጣ ያደረጋችኋት አንተና ያቺ አመዳም እናት ናት ስትለው በጣም ነበረ ወንደሰን የተቆጣው። በጣም ነው የተናደደው። እኮ የኔን እናት አመዳም እንዴት ምን ብትደፍሪ ነው እንደዚህ ያልሽው? ቆይ አንቺን አሁን አንቺን እንደዛ ብልሽ አንቺ ደስ ይልሻል? ሲላት እንግዲህ እኮ እኔና መዳም አልከኝ በማለት እንግዲህ ቀውጤ አድርገዋለች ማለት ነው። ቀውጤ ነበር ያደረገችው። በስተመጨረሻ ምን ብላለች? ያቺ ችጋራም እናት ለራሷ ውዟ ጠፍቷል፣ ምግብ እንኳን ደህና ምግብ አበልታ አታውቅም በማለት እንግዲህ ስትናገረው በጣም ነው ኦፍ የሆነ ወንደሰን ሊደበድባት ሁላ አፈሽን የማዘጊ ከሆነ ሲጥ አድርጌ ነው ምገልሽ ብሎ ምርር ሲልባት እንግዲህ ወርቅቲ ደንግጣለች። ወርቄ ማለት ነው፣ ወይዘሮ ወርቄ በጣም ነበር የደነገጠችው። እንዲሁ እንደዛ አመረርክ እንዴ? እኔ እኮ እየቀለድኩ ነው ብላ ጭራሽ ለማስመሰሉ ላይ የሞከረች ነበረ። ነገር ግን ፀሐይን በመጥራት ቆይ እኔ ምልሽ ፀሐይ ግን ዩዲት የት እንዳለሽ የምታውቂው ነገር አለ እንዴ ስላት፣ እኔ እንጃ ግን ደግሞ ማቅ መሰለኝ እና እኮ የት ናት በማለት እንግዲህ እያፈጠጠች ስጠይቃት፣ አይ አለምን ያገታት ሰውዬ ሲወስዳት አይቻለሁ ብላለች ማለት ነው። እንግዲህ አለም እንደታገተች እርግጠኛ ፀሐይም ቤት ሙሉም እንዳወቀ ገብቷታል ማለት ነው። በሌላ በኩል እንግዲህ የወርዲን ምን ብላታለች? ውጭልኝ ከዚህ ቤት አንቺ ማየት አልፈልግም፣ በቃኝ፣ አንቺ ጥገኛ፣ አንቺ ችጋራ ሜዳ ልጅ እያለች እንግዲህ መከራዋን ስታበላት ነበር የወርዲን ማለት ነው። ስለዚህ ከቤት ልትወጣ ስትል ምን ብላታለች ፀሐይ? በቃ አሁን ከቤት አንቺ ስጋዋንሽ
ግን ደግሞ ከቤት እያባረረሽ ነው። በጣም አዝናለሁ። ግን ደግሞ እኔ ልረዳሽ አልችልም። ግን ትንሽ ከረዳሽ ትንሽ ገንዘብ አለኝ፣ እሱ ደግሞ ሆቴል ረፊበት ስትላት፣ አረ በፍጹም እንዲያውም ዘመዴ መሆን የነበረብሽ እኮ አንቺ ነሽ። ምን አለ እሷን ቀርቶ አንቺን ዘመዴ ቢያደርግልኝ። ቆይ ግን እኔ የምልሽ ይወርድዬ፣ ለምንድን ነው ግን እንደዚህ የምጠላሽ ስትላት፣ አንደኛ አባቴ ድሃ ስለሆነ ነው፣ ሁለተኛ ደግሞ እናቴን ስላገባ በጣም ነው የምጠላን፣ ምክንያቱም ቤተሰቦች ድሃ ስለሆኑ ነው ብላለች። አይ ገንዘብ ገንዘብ እኮ የማያደርገው ነገር የለ፣ የማይገዛው ነገር የለ። አይ ገንዘብ ስንቱን አባለው ስንቱን አፋጀው ብላለች። እንግዲህ ፀሐይ እውነት ገንዘብ ስንቱን አባለው ስንቱን አፋጀው፣ ስንቱን አቀያይመው፣ ስንቱን አይን ላይ ናፈር አይንን ላፈር ተባባለ። በጣም ነው የሚያሳዝነው እውነት ለመናገር ይሄ ድራማ መሆኑን አውቃለሁ። ነገር ግን በዚህ ደረጃና በዚህ ጥግብ የሚሄዱ ሰዎች አሉ አሁንም በአለማችን ላይ ማለት ነው። ስለዚህ ምን ብላለች እንግዲህ የዩዲት እናት አጋጩን ውሰደኝ ብላለች። ልጄ ከውሰደኝ ብላ ስትሄድ እንግዲህ የጥፊ እያጮላት ነበረ። በቃ ከንግግሯ ከእያንዳንዱ ከንቀቷ የተነሳ የጥፊ እያጮላት ነበር። ቆይ የኔን ልጅ ነው እየመታሃት ያለህ? የማን ጋር የማን ልጅ እንዳያስክ ግን የገባ አልመሰለኝ። ዝም በይ አፍሽን ዝጊ። ሁላችሁም ያልቅላቸዋል። የምለውን ነገር እያንዳንዱን የማታደርጉ ከሆነ ያልቅላቸዋል። አርፋችሁ ተቀመጡ ብሏል ማለት ነው። እንግዲህ ዩዲትም በቃ ውሃ ስጠኝ ብሎ እምቢ አለኝ፣ በጣም እየተሰቃየው ነው። ቆይ ልጄ ግን ደህና ነች ስትላት፣ አረ ደህና አይደለሁም እማዬ ደህና አይደለሁም ብላለች። እንግዲህ በጣም ነው የተጨነቀችው፣ በጣም ማለት ነው። እንግዲህ ከዚህ በፊት ምን ብላለች እናትየዋ፣ እስከ ይህን ሁሉ ነገር ይህን ስቃይና መከራ ከደረስነባት በኋላ የወንደሰን እናት ወደ ሰማይ ቤት ትሄዳለች፣ በቃ ወደ ሰማይ ትበራለች፣ ትንጠቃለች ብላ ነበር። እንግዲህ የወዲት ምን ብላ ጠይቃለች? ቆይ እኛ ይህን ሁሉ ግፍና ኃጢአት ሰርተን እሷ ወደ ሰማይ ከሄደሽ እኛ ደግሞ እግዚአብሔር ይፈርድብናል ማለት ነው እንዴ ስትላት፣ ኧረ በፍጹም አይፈርድብንም እንዴ እኛማ ቀድመን ንስሐ እንገባለን ብላለች። እንግዲህ የሰው ልጅ አስቦ አቅዶ ተንኮል፣ ኬፋት፣ ሴራ እየሰራ ከዛ ግን በስተመጨረሻ ቶሎ ብዬ ንስሐ እገባለሁ የሚባል ነገር አለ እንዴ? አረ በስመ አብ! በጣም በጣም የዩዲት እናት እና ዩዲት በቃ ወይኔ በስመ አብ! በጣም ነው ጭንቅላት የሚያዞሩት። በጣም ግን አሁን እየሰሩት እያንዳንዱ ስራቸው ዋጋቸውን እየከፈሉ ነው የሚገኙት። አሁን ላይ ምን ብላለች እንግዲህ ዩዲት፣ ውሃ ጠምቶኛል፣ በጣም ተንቃቅቻለሁ፣ እባክህ ብላለች። እንግዲህ አጋቹ ውሃ አምጥቶ ራሱ ግብ አድርጎ ጠጥቷል። አይሽ በቃ ጣዕሙንና እርጋታውን አወቅሽው እንዴ ብሏታል። አንተ ጠጥኸው እኔ የጠማኝ እኔ እንዴት አንተ ተጠጣዋለህ ብለዋለች። አየሽ አስታውሽ ያችን አለምንና የወንደሰንን እናት ስታደርጊያት የነበረ ስቃይና መከራ ግፍ እስኪ አስታውሹ። ግብ ስታረጊው ምግቡን ጥርቅ አድርገሽ ስትበይው አለም ስትሰራ እስኪ አስታውሽ እያንዳንዱን ነገር ብሏታል ማለት ነው። እንግዲህ አለም ብታጣ ጓደኛዋ ከፀሐይ ብር ተበድራ ነበረ እንግዲህ ለማማ ምግብ የሰራችው፣ ግን ደግሞ ግብስ ታደርግባት ነበር። አሁን አይቀጡ ቅጣት እየተቀጣች ነው የምትገኘው። ደስ ነው የሚል በጣም ማለት ነው ለመናገር። እንግዲህ በሌላ በኩል አለም ምን ብላለች? በቃ አሁን ማማ ናፍቀኛለች፣ መሄድ አለብኝ፣ አንተ ደግሞ ተወኝ ስትለው፣ አንዴ በፍጹም አልተውሽም፣ ማገባሽ እኔ አንቺ ነው ማግባት የምፈልገው፣ ምክንያቱም እንዳንቺ አይነት ወርቅ ሴት ሰድጄ እድሜ ዘመኔን ዝም ብዬ መኖር አልፈልግም። ስለዚህ አንቺ ማለት ለእኔ ወርቄ ነሽ። ምክንያቱም ገንዘብ እንዴት አድርጌ ላገኝ፣ እንዴት ሁኜ አፍታም ልሆን በምጨነቅበት ሰዓት አንቺ ግን ድንገት መጥተሽ ወርቅ የሆንሽ ሰው ወርቁ ነሽኛል። ስለዚህ እንዴት ነው አንቺን የምተውሽ? አንቺን አለማግባት አልችልም በፍጹም ብሏል ማለት ነው። እንግዲህ እንዳንቺ አይነት 10 ሰዎች እንኳን በአለማችን ላይ ቢኖሩ አገራችን የሚገርም ማይንድና በቃ ትልቅ ለውጥ ይኖረን ነበረ። ነገር ግን ደግሞ ችግሩ የለም። ስለዚህ በሌላው ዓለም ውስጥ ደግሞ አንቺን መተው አልችልም ብሏል ማለት ነው። እንግዲህ ሳትወድ በግዷን ቢሆን እንግዲህ ዓለም እንዲህ በግድ ነው እንዲህ እንዳፈቅረ የምታደርገኝ። ፍቅር እኮ በግድ አይደለም። በመላመድ ፍቅር ይመጣል። አታስቢ፣ እሱን ቀስ ብለን እናየዋለን። ስለዚህ አስቢበት። አንቺንም እንደገና ደግሞ አንቺን የሚያገባውን ሰው አሰሬ ከማሰቃያችሁ አንቺን ይህን ማግባት ይቀልሻል። ስለዚህ ይሄን አስቢበት ብሏታል። እሷም እሺ አስብበታለሁ ብላለች ማለት ነው። እንግዲህ በቀጣይ አጋቹና አለምዬ እንደሚሞሽሩ እርግጠኛ ነኝ። ማማም በዚህ ጉዳይ እንኳን በጣም ነው ደስ የሚላት። በስተመጨረሻም ቢሆን ወንደሰን ስለነቃና ስላወቀ እጅጉን በጣም ደስ ብሎኛል። ሌላውን በቀጣይ ፓርቲ ይዤላችሁ መመጣ ይሆናል። እስከዛ መልካም ጊዜ። ባይ ባይ ቤተሰቦች።